ኢትዮጵያ በታሪክ አንዳንድ የታሪክ አዋቂዎችና የተለያዩ ድርሳናት እንደሚያሳዩን ከሆነ የ3000 ዓመት ታሪክ አላት ነው የሚለው። ግን ከዛ በላይ ታሪክ አላት ሀገር ነች። በጣም የቆየች ሀገር፣ በስልጣኔ ረጅም ዓመት የነበራት፣ ለሌሎች አገሮች ጭምር የስልጣኔ ቁንጮ የሆነችን ያስተማራት ያሳየች ሀገር ነች። እና ንግስት ሳባ ዘመነ መንግስቱ እኮ አረበኛ ነው። በንግስት ሳባ ዘመነ መንግስት ኑቢያ ማለት እኮ ሱዳን ማለት እኮ ነው። የኛ ነው። እስከዛ ድረስ ስናስተዳድር ነበር ነው። የኢትዮጵያ የባህር ወደብ ታሪክ በጣም የቆየ ታሪክ ነው። በጣም የቆየ ታሪክ ነው። ብዙ መረጃዎች አሉ፣ ብዙ ማረጋገጫዎች አሉ። ስለዛ ጉዳይ የሚያወሩ ብዙ ሰነዶች አሉ። ከዛ ውስጥ አንዱ ሰነድ የሆነው ፓፒረስ ኦፍ ኤሪትሪያን ሲ የሚባል ዛሬ ከ2000 ዓመት በፊት የጻፈ ጽሑፍ ነው። ከዚህ በፊት ይላል ኢትዮጵያ አዶልስን ስትቆጣጠር ነው ስታስተዳድር ነበር ነው የሚለው። ስለዚህ ወደብ ያለ መኖር የኢኮኖሚ ችግር ያስከትላል። የፖለቲካ የሉዓላዊነት ጭምር አደጋ ሊያስከትል የሚችል ነው። ወደብ ካለ ሁሉም ነገር አለ። ቀደም ያልኩት ተገላጦች ነው የሚሆነው። የኢኮኖሚ በላይነት፣ የፖለቲካ በላይነት፣ የአገር ሉዓላዊነት ማስከበር ጉዳይ ላይ ጥርጣሬ የለውም። አሁን እያየን ያለው ጉዳይ መነሻው ችግሩ አንደኛው የወደብ ጉዳይ ነው የሚለው። ስለዚህ አሁንም ዛሬም ትላንትና ወዲያም ያው ወደብም ቀይ ባህርም የኛ ነው። ምን ማድረግ አለብን? ምንድነው የምናደርገው? መደራደር ነው። ምንድነው የምናደርገው? የኛ ነው ብሎ መጠየቅ ነው። ምንድነው የምናደርገው? እንዴ በውል እኮ ነው የተሰጠን። የማን ነው ተገኝት? ሌሎች አገሮች እኮ ጥለው ነው የሚሄዱት። ይመጣሉ፣ ይወራሉ። የተወሰነ ሀገር ከገዙ በኋላ ጥለው ነው የሚሄዱት። ቅድም ብዬ በ1828 ላይ ለንግሥት ዘውዲቱ በሙሉ እኮ የተሰጠ መሬት እኮ ነው፣ ወደብ እኮ ነው። ዝም ብሎ እኮ አልሰጡም። ቅድም እኮ የእስራኤል ሀገር ያለው መሬትም እኮ ከዛ እኮ ነው ያነሳው። እነሱ ጋር አለ፣ በራሳቸው ሀገር ላይ ያለው እኮ እንኳን አንጠቀም። እስካሁን ድረስ በእጃችን ነው ያለው። ይሄንን ከእጃችን ሊያስወጣ የሚችል ምንም ነገር የለም። ስተት የተፈጸመው የኛ ስላልሆነ ሳይሆን ምናልባት ትላንትና የነበሩ መሪዎቻችን ሲከተሉ የነበሩ የፖለቲካ ፍልስፍና ስተት ሊሆን ይችላል። የአስተሳሰብ ያመለካከት ስተት፣ በስተት የተፈጠረ ክፍተት ሊሆን ይችላል። ያ ደግሞ እኔ አይከለኝም። ያ ደግሞ የራስን ሀብት ከእጄ የሚነጥቅ ምንም አይነት ነገር አይኖርም። እነሱን ጡንቻሞች አድርገው እኛን ቆማጣ ያደርግ ማንኛውም እነሱ የኛን ገበያ ተቆጣጥረው፣ የኛን የገበያ ማዕከል ተቆጣጥረው፣ የኛን መንገድ ተቆጣጥረው፣ የኛን ወደብ ተቆጣጥረው እኛ እንዳንቆጣጠር፣ እኛ እንዳንጠቀም የሚከለክል ምንም ነገር የለም። ኢትዮጵያን በእንዲህ ጉዳይነት እንደራደር እንደኛ እንደ ጀርመኖች ነን። ኢትዮጵያ በአገር ጉዳይ ላይ አንደራደር።